የመኪና ስጦታ ልሰጥሽ ነው ይሄ ስጦታ ላንቺ ይሆናል መኪናውን ይዘሽ በዚህ መኪና ትንቀሳቀሻለሽ ይሄንን ዶክመንትም ቁልፉንም ላንቺ ሰጣለሁ የተባረከ ይሁን ዶክመንቱ እዚህ ውስጥ ነው ያለው አማንዳ ቦሴ ፓራቦላ ዝም ብላችሁ አመስግኑ እስኪ የተሻገረ ሰው እንኳን ደህና መጣችሁ በጣም ደስ ብሎኛል በመምጣታችሁ እግዚአብሔር ስለናንተ የተመሰገነ ይሁን ስላንቺ ማያቅ ሰው የለም አብዛኛው ሰው ስላንቺ ያቃል ከተረሳሽ ደግሞ ምትረሹ ተለውጠሽ ነው እንደ ዮሴፍ ወንድሞቹ ወደ ዮሴፍ በመጡ ጊዜ ረሱት ይላል ዮሴፍ መሆኑን አላወቁትም የረሱበት ምክንያት የድሮ ዮሴፍ አልነበረም የተጎሳቆለ የ17 ዓመት ወጣት የነበረ ዮሴፍ አልነበረም አንዳንድ ሰው አንሶ ደክሞ አርጅቶ ይረሳል አንዳንድ ሰው ተለውጦ አድጎ በልጽጎ በአካልም በመንፈስም ከፍ ብሎ ይረሳል ብዙዎች ከረሱ ሊረሱሽ የሚችሉት የድሮ መድኃኒት አይደለችም በፍጹም እሷ ልትሆን አትችልም ብሎ ሊከራከሩ የሚችሉ ሰዎች አይጠፉም ብዬ አምናለሁኝ ስለ መድኃኒት ያለውን ታሪክ ወይም መድኃኒትን በተመለከተ ከተፈወሰችበት ጊዜ ጀምሮ በመሃል የመሰከረችበት ምስክርነት አለ በዚህ አመት ደግሞ ለ2018 ዓመተ ምህረት በተደረገው ምስክርነት ለአዲሱ አመት በሰጠችው ኢንተርቪው ላይ ከልጆቿ ጋር በጣም የሚገርም ምስክርነት ሰጥታለች አስገራሚ ታሪክ ያላት ሰው ናት ከመቃብር ውስጥ ከወጣው ከአላዛር ያልተናነሰ ታሪክ ያላት ሴት ናትና ታሪኳን እግዚአብሔር ለውጦ ዛሬ ላይ ሌላ ሰው ሆና አስደናቂ በሆነ ከፍታ ላይ ነው የምትገኘውና ስለሷ ጥንካሬና ጉብዝና በጥቂቱ ለማውራትና ዛሬ ደግሞ ለሷ የሚሰጥ ስጦታ አለና ያንን ስጦታ ለመስጠት ነው እዚህ ላይ የተገኘሁት የዛሬ 10 አመት ነው እኔ ጋር አዋሳ ከተማ ወልደ አማኑኤል ዱባሌ አካባቢ በማገለግልበት ጊዜ ነው የመጣችው ከልጆቿ ጋር ነው የመጣችው በሽተኛ ነበረች ከፍተኛ ጭንቀትና ስትሬስ ውስጥ ነበረች መድኃኒትና 2 ብር ይዛ ነው የመጣችው ጠጥታ ለመሞት ወስና ነው ጉባኤ ውስጥ የተገኘችው እግዚአብሔር ግን በመሃል ጣልቃ ገብቶ አጋንንት ጮሆ ከወጣ በኋላ ከዛ በሽታ ነፃ ወጣ ያዘችውን መድኃኒት ጥላ ዛሬ ለሌሎች ደግሞ መድኃኒት ሆና እንደ ስሟ አነጋጋሪ ነገር እየሰራች ነው ለሌሎች ቤት እየሰራች አረጋውያንን ያለበሰች ያበላች በብዙ እየጠቀመች ያለች በክራይ ቤት ውስጥ ሆና ከ10 ለሚበልጡ ሰዎች ቤት ሰርታ የሰጠች ለራሷ እየተራበች ሌሎችን ያጠገበች ለራሷ ያለቀሰች ለብዙ ሰዎች የሳቅ ምክንያት የሆነች እግዚአብሔር ምስኪኖችን ከትቢያ አንስቶ ከኃያላን ጋር የሚያስቀምጥ ኃያል አምላክ ነው እግዚአብሔር ጤናዋን መልሶ በዚህ ልክ በማየት በጣም ደስ ስላለኝ እየሰራሽ ያለሽው ስራ እጅግ በጣም የሚበረታታ ወደፊት እንድትቀጥይ የሚደረግ ድጋፍ የሚፈልግ ስለሆነ ለሰዎች ቤት ለመስራትም አልባሳት የተለያዩ ነገሮችን ይዘሽ በመትንቀሳቀሽበት ጊዜ ዝናብ ፀሐይ አለ አንዳንድ ስፍራ ስትንቀሳቀሺ መኪና ስለሚያስፈልግሽ የመኪና ስጦታ ልሰጥሽ ነው ይሄ ስጦታ ላንቺ ይሆናል መኪናውን ይዘሽ በዚህ መኪና ትንቀሳቀሻለሽ ይሄንን ዶክመንትም ቁልፉንም ላንቺ ሰጣለሁ የተባረከ ይሁን ዶክመንቱ እዚህ ውስጥ ነው ያለው ሊብሬውም እዚህ ውስጥ ነው ያለው ሁሉ ነገሩ እዚህ ውስጥ ነው ያለው የተባረከ ይሁን መልካም አመት እንዲሆንላችሁ መኛለሁኝ ቀጣይ ደግሞ የጭነት መኪና ምናምን ይሄ የቤት መኪና ነው የጭነት መኪና ለሰዎች እህል ጭነሽ ብርድ ልብስ ጭነሽ ይዘሽ እንድትንቀሳቀሺ የጭነት መኪናዎች ያስፈልጋሉ ሌሎች ይሄንን ገዝቶ ደግሞ እንዲሰጡ እኔ አበረታታችኋለሁኝ ከጎኗ ቁሙ እርዷት በጣም መድኃኒት ድንቅ ሰው ናት ከሙሉ ዶክመንት ጋር ቁልፉን ሰጥቻለሁ ታጠቅም አለ ፓስተርም አለ
በዛው ሄዳችሁ መኪናዋን ይዛችሁ በሰላም ሂዱ። በጣም የሚገርመው በዛ ሰዓት ስመጣ የኤችአይቪ መድኃኒቶችንና 2 ብር ነው 20 ብር ነበር የሰጠኝ 10 ብር ከሻሸመኔ ሐዋሳ 3 ብር ከመናኸሪያ ወልደ አማኑኤል 7 ብር ቀርቶኝ ነበር አምባሻና ሻይ 5 ብር 2 ብር ቀርታኝ ከመርሱ ጋር ነበር ይዤ እዛ ቸርች ላይ ተገኘሁት ያ ቀን ለኔ የመጨረሻ ቀን ነው ለምን ሐኪሜ 1 ወር ጊዜ ነው ያለሽ ማጸንሽ በስብሷል CD4ሽ ወርዷል ወደ ካንሰር ተቀይሯል የምትኖሪው 1 ወር ስለተባልኩኝ 1 ወሯን ከልጆችሽ ጋር አሳልፊ ነበር ያለኝ ሐኪም ዛሬክ ሐኪም 1 ወሩን ከልጆችሽ ጋር አሳልፊ ለምን ማጸንሽ በስብሷል ቢወጣም አትድኝም ባይወጣም አትድኝም ነው ያለኝና የዛሬ 10 አመት ወደ ወልደ አማኑኤል ዱባሌ ስትመጪ ወልደ አማኑኤል ዱባሌ መጣው ሰዓት ማለት ነውና መድኃኒቶቹን በመጠቀም ሰዓት በጣም ራብ አለ ችግር አለ ውጪ ነው ማድረው አባታቸው አባሮኛል ያው እነሱም በስቃይ ነበር የሚኖረው እሱ ብቻ ነበር ዋጋ እየከፈለ የነበረውና በቃ ከልጆችሽ ጋር አሳልፊ ብሎ ሐኪም ሲለኝ በትንሹ ልጅ አማካኝነት በራይ አንተ ጋር አይቶ እዛ ብትጂ ትደኛለሽ ተፈወሻለሽ አለኝ ነብዩ ማለት የነብዩ መሐመድ ሞሊድ ቀን የወለድኩት ነብዩ ተብሎ ይወጣለስ ሙስሊም ነበራችሁ ሙስሊም ነው የኔ ስም ፈቲያ የሱ ስም ዋባ ሁለተኛው ልጄ እስማኤል የመጨረሻው ልጄ የነብዩ መሐመድ ሞሊድ ቀን የለት ሁለት ተወለደ ነብዩ ይባል ተባለ ነብዩ ነው የሚባለው እሱ ነው ያየውና መጣውኝ እዛ ቦታ ላይ ለመሞት ነው የመጣው እኔ ደናለው ብዬ አስቤ አላቅም ለምን ስጋዬ ያልቋል ጥርሴ ያልቋል ጤና የለኝም ታመማለው ሰው ርቆኛል እና በቃ ለመሞት መጣውኝ ግን የሞቴ ታሪክ ተቀየረ መድኃኒት ጠጥተሽ ለመሞት ነበር አይደል ይዘሽ ነው የገባሽው እጄን የገባውታ እጄን የገባውት እጄ የገባው መድኃኒት የያዘ ሰው ያለው መድኃኒት የሚጠጣ መድኃኒት የተባለ በሚጠራ ሰዓት ተኝቼ ነበር ሰዎች ሲቀሰቅሱ ሰዎችን ሁሉ እሰድብ ነበር መጨረሻ ላይ ግን ራሴን መድረክ ላይ ነው ያገኘሁት እስከነ መርዙ እስከነ መድኃኒቴ እና ከዚህ በኋላ ካንሰርም የለም ኤችአይቪም የለም ማጸኒጥም የለም ነፃ ወጥተሻል ከዚህ በኋላ ትለመልም ያለሽ ትሰፊያለሽ አንቺ ለብዙዎች የመብቴ ሰው ትሆኛለሽ አልከኝ የዛኑ ቀን ሄድኩ ልጆቼን ይዤ ወደ ያኪም ቤቱ 7 ሐኪም ቤት ነው ተመረመርኩት ያንዱን ወረቀት ነው ይዤ መጣሁትና 7ቱም ጋር ተመረመርኩ ስቲል እስከ ዛሬ ኤችአይቪ የለም ኢቲ የለም እኔ ራስ ምታት ኪኒኒ ውጫላቅ ዋው የራስ ምታት ኪኒኒ 10 አመቴ ነው እግዚአብሔር ይመስገን ለኖርማል ሰው ታሪክሽ በጣም ሄቢ ስለሆነ ላይገባቸው ይችላል 1 ወር እድሜ ብቻ ነው ያለሽ ይሄንን 1 ወር ከልጆችሽ ጋር አሳልፊ የተባለች ሴት 10 አመት ጨርሳ አሁን ደግሞ ለሌሎች ቤት እየሰራች እየሰጠች ነው ራሷ ያቺ ሴት 11ኛ ቤት አሁን መስከረም 10 ላይ ነው ያስረከብኩት ለሌሎች እየሰጠች በጣም የሚገርም ነው 155 ህፃናቶች በአዋሳ ማበላቸው ማለብሳቸው ማጥባቸው አሉ እግዚአብሔር ይባርክሽ ልጆችሽ ይለምልሙ ክፉ አይንካቸው የምትሄጂበት መንገድ እንደ ጧት ብርሃን ይብራ እየጨመረ ይሂድ አሜን አትገኙ አሜን ከክብር ወደ ክብር ተለወጡ አሜን እግዚአብሔር ይባርካችሁ አሜን በጣም አመሰግናለሁ መኪናዋን አስረክቡ መልካም ጊዜ አማንዳ ቦሴ ፓራቦይ ዝም ብላችሁ አመስግኑ እስኪ የተሻገረ ሰው ያለ የእግዚአብሔር ክብር ይታየኛል ሃሌሉያ
ሃሌሉያ